ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከአሁኑ ስፖርት ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እንጋብዛችኋለን። ትላንትና ከተሰሙ ሰበር መረጃዎች መካከል እንግዲህ የጋብሪኤል ማጋሌዝ ጉዳት ምን ያህል እንደሆነ አሁንም ድረስ እንግዲህ አሳሳቢ ደረጃ ላይ እንዳለ ነው እየተገለጸ የሚገኘው። ምናልባትም የተጫዋች እስከ 5 ሳምንታት ከሜዳ ሊርቅ እንደሚችል እየተገለጸ ሲሆን በመጀመሪያው ምርመራ እንግዲህ 4 ሳምንታት ከሜዳ ሊርቅ እንደሚችል ፍንጭ ተሰጥቷል ሲል ዘ አትሌቲክስ ላይ የሚዘግበው ዴቪድ ኦርንሲን እየዘገበም ይገኛል። ይህንን በስፋት የምንመለከት ነው የሚሆነው። ስለ ሌሎች ተጫዋቾችም በአርሰናል ቤት የምንመለከት ይሆናል። ማንቸስተር ዩናይትድ ቤት ገብተን እንዲሁ ስለ ቤንያሚን ሴስኮም እናነሳለን። ተጫዋችም ከአንድ ወራት ያክል ለሜዳ እንደሚርቅ ነው እየተገለጸ የሚገኘው። እሱንም በስፋት የምንመለከት ነው የሚሆነው። ሌሎች ተጫዋቾችንም እንዲሁ እንመለከታለን። ቼልሲ ቤት ገብተን ስለ አሌሃንድሮ ጋርናቾ ሌሎች ተጫዋቾች መረጃዎች የምንሰጣችሁ ነው የሚሆነው። ብቻ እናንተ እስከ መጨረሻ ድረስ ከኛ ጋር ቆዩ እንጂ በርካታ መረጃዎችን እናጋራችኋለን። ትላንትና ቀበሮቹ በኢትዮጵያ እንግዲህ ትላንትና ከ17 ዓመት በታች የካፍ ሻምፒዮና ሁለተኛ ድላቸውን ማስመዝገባቸውንም እንዲሁ ተመልክተናል። በርካታ መረጃዎችን ይዘን ቀርበናል። እስከ መጨረሻው ድረስ ከኛ ጋር ቆዩ እንላለን። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። ከሀገር ውስጥ መረጃዎቻችን ስንጀምር ቀይ ቀበሮቹ ተከታታይ ድላቸውንም አሳክተዋል። በሴካፋ ከ17 ዓመት በታች ውድድር የኢትዮጵያ ወጣት ብሔራዊ ቡድን ከደቡብ ሱዳን አቻው ጋር ያደረገውን ጨዋታ 4-1 በሆነ ሰፊ ውጤትም አሸንፈዋል። ዳዊት ካሳው በጨዋታው ለቀይ ቀበሮቹ ሃትሪክ መስራት የቻለ ተጫዋች ሲሆን እንግዲህ ቀሪውን የኢትዮጵያ ወጣት ብሔራዊ ቡድን ግብን ያስቆጠረው እንዲያው ስለሺ ማስቆጠር መቻሉን ነው የተመለከትነው። የቀይ ቀበሮቹን የፊት መስመር ተጫዋች ዳዊት ካሳው በውድድሩ በሁለት ጨዋታዎች 4 ጎሎችን ማስቆጠር ችሏል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በ6 ነጥቦች በመምራት ላይ እንደሚገኝ ነው ትላንትና እንዲሁ ማረጋገጥ የቻለው። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ የምድብ 3ኛ ጨዋታውን አርብ ከቀኑ 10 ሰዓት ከሶማሊያ ጋር የሚያደርግ ነው የሚሆነው። 3ኛ ጨዋታውን እንግዲህ አሸንፈው ወደ ቀጣዩ ዙር እንደሚያልፍ እናምናለን ሲሉ ከጨዋታው በኋላ መናገራቸውንም ተመለከተን። ጋብሪኤል ማጋሌዝ ለምን ያህል ጊዜ ከሜዳ ይርቃል የሚለውን ደግሞ እንመልከት። ወደ ባህር ማዶ እንለፍና ብራዚሊያው የአርሰናል የኋላ መስመር ጋብሪኤል ማጋሌዝ ለብሔራዊ ቡድን ግልጋሎት ሲሰጥ ጉዳት እንዳጋጠመው ይታወሳል። ጋብሪኤል ማጋሌዝ ያጋጠመው የጡንቻ ጉዳት ለመለየት ተጨማሪ የሕክምና ምርመራ እንደሚያስፈልገው የተገለጸ ሲሆን ይሁን እንጂ እስካሁን ድረስ በተደረገው ምርመራ ተጫዋቹ ከ1 እስከ 2 ወራት ከሜዳ ሊርቅ እንደሚችል ዘ አትሌቲክስ እየዘገበም ይገኛል። ይህንንም ተከትሎ ጋብሪኤል አርሰናል የሚያደርጋቸውን ከ11 እስከ 13ኛ ሳምንት ጨዋታዎች ሊያመልጡት እንደሚችል ነው እየተገለጸ የሚገኘው። የተጫዋች እንግዲህ በወዳጅነት ጨዋታ ላይ በብራዚል ብሔራዊ ቡድን ግዳጅ ላይ ያለ ነበር ጉዳት ማጋጠም የቻለው። ነገር ግን በአሁኑ ሰዓት ላይ በጉዳት ምክንያት የሰሜን ለንደን ደርቢ ጨዋታ እንደሚያመልጠው ነው እየተገለጸ የሚገኘው። ከዚህም በተጨማሪ በመጀመሪያው ሕክምና ምርመራ ላይ እንግዲህ ምናልባትም ሚኒመም 4 ሳምንታት ከሜዳ ሊርቅ እንደሚችል ተገልጿል። ይህም እንግዲህ ቢያንስ 1 ወራት ከሜዳ ሊርቅ እንደሚችል ነው እየተገለጸ የሚገኘው። ይህንንም ዘ አትሌቲክስ ዴቪድ ኦርነሲን አገኘው ባለው መረጃ እየተመለከተን እንገኛለን። ይህ የሚሆን ከሆነ ምናልባትም ለጋብሪኤል ማጋሌዝ እንግዲህ ጥሩ ያልሆነ ዜና መሆኑ ነው እየተገለጸ የሚገኘው። በተመሳሳይ ካይ ሃቨርትዝ ከጉዳት በማገገም እክል ገጥሞታል ሲል ሌላኛው መረጃን ተመለከትን። የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኔግልስማን ስለ ካይ ሃቨርትዝ ጉዳት ትንሽ አገርሽቶበታል፣ በአጠቃላይ ግን ለመመለስ ጥሩ እየሰራ ነው፣ ወደ አመቱ መጨረሻ ይመለሳል ተብሎ ይጠበቃል ሲል ነው እየገለጹ የሚገኙት። የአመቱ መጨረሻ ስንል እንግዲህ በእነሱ አቆጣጠር ማለት ነው በታህሳስ ላይ የመመለስ እድል ይኖረዋል። ነገር ግን በአሁኑ ሰዓት ላይ እንዲሁ እንዳገረሸበት ጁሊያን ኔግልስማን እንዲሁ እየገለጹም ይገኛሉ። የተጫዋች እንግዲህ በአሁኑ ሰዓት ላይ በጉዳት ምክንያት ለአርሰናል ግልጋሎት እየሰጠ የማይገኝ ተጫዋች መሆኑ ይታወቃል። ሌላኛው የሚነሳው እንግዲህ የጁሊያን ቲምበረም ጉዳይ ነው። የተጫዋች ጉዳት ቢያጋጥመውም በአሁኑ ሰዓት ላይ የተረጋገጠ ጉዳት እየተነገረም አይገኝም። ምንም እንኳን በጉዳት ምክንያት ከሜዳ ተቀይሮ ቢወጣም እንግዲህ ወደ አርሰናል እንግዲህ በሙሉ ፊትነሱ የመመለስ እድል ይኖረዋል እየተባለም ይገኛል። በሰሜን ለንደን ደርቢ ላይም እንዲሁ የመገኘት እድሉ ሰፊ እንደሆነ ነው መረጃዎች በስፋትም የሚያመላክቱት። ቤንጃሚን ሴስኮ በታህሳስ ወር መጀመሪያ ላይ ወደ ቡድን ልምምድ እንደሚመለስ ይጠበቃል ሲል ፋብሪዚዮ ሮማኖም ገልጿል። ስሎቫኒያዊ አጥቂ ለ3 ሳምንታት ያህል ከሜዳ እንደሚርቅ ይጠበቃል። ከዚህ ቀደም እንደተገለጸውም የገጠመው ጉዳት ለረጅም ጊዜ ከሜዳ የሚያርቅ አይደለም ሲል ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። ትላንትና በነገርናችሁ መረጃ መሰረት እንግዲህ ለአንድ ወራት ያክል ከሜዳ የመራቅ እድልም አለው። ነገር ግን ከዛ በላይ የመቆየት ምንም አይነት እድል እንደሌለው ነው ፋብሪዚዮ ሮማኖ የገለጸው። ማንቸስተር ዩናይትድ ይህን ተጫዋች እንግዲህ ለአንድ ወራት ያክል ከሜዳ የሚያጣ ሲሆን
ምናልባትም በሱ ቦታ ላይ እንግዲህ የተለያዩ ተጫዋቾችን ሊመለከቱም ይችላሉ። አንደኛው ቺዶ ኦቢ ማርቲን ነው። የተጫዋች እንግዲህ አምና ከአርሰናል ወደ ማንቸስተር ዩናይትድ ከመጣ በኋላ በዋናው ቡድን አምና ላይ እንግዲህ ጥሩ ጨዋታዎችን ማድረግም ችሎ ነበር። በዚህ አመት ግን ምንም አይነት ወደ ዋናው ቡድን የማለፍ ወይም ደግሞ የማደግ እድል አልነበረውም። የተጫዋች መጎዳቱን ተከትሎ ወደ ዋናው ቡድን የማለፍ እድል እንዳለው ነው እየተገለጸ የሚገኘው። ሌላኛው ጆሹዋ ዚርክዚ ነው። ይህም ተጫዋች እንግዲህ በርሳታይል ተጫዋች ነው። በ10 ቁጥር ቦታ ላይ እንዲሁም በአጥቂ ቦታ ላይ መጫወት ይችላል። እሱንም የመጠቀም እድል እንዳላቸው ቅድሚያ ግምት የወጣ ሲሆን ዋነኛው አሰላለፍ ግን በሜሰን ማውንት፣ ማቲያስ ኩኛና ብሪያን ምቤሞ ሶስቱ ትሪያንግል ሊሰራ እንደሚችል ነው እየተገለጸ የሚገኘው። እነዚህ ተጫዋቾች በርሳታይል መሆናቸውን ተከትሎ እንግዲህ ሮቴት እያደረጉ መጫወት እንዲችሉ እየተገለጸ ሲሆን ማቲያስ ኩኛ ዋናውን የአጥቂ ስፍራ ይመራል ተብሎም ይጠበቃል። ይህ ተጫዋች እንግዲህ በወልቨርሃምፕተን ቤት እንዲሁም ደግሞ በብራዚል ብሔራዊ ቡድን ይህንን ማሳየት የቻለም ተጫዋች ነው። ካርሎ አንቸሎቲም ይህንን ነገር እንደሚወዱለት እንዲሁ በትላንትናው ዕለትም ገልጸውም ነበር። ማንቸስተር ዩናይትድ በቅርጫት ኳስ ራሱን ሊያመጣ ነው። የጣሊያን ቅርጫት ኳስ ፌዴሬሽን ዋና ፕሬዚዳንት ሲናገሩ እንግዲህ ማንቸስተር ዩናይትድ የቅርጫት ኳስ ቡድን ለመመስረት መቃረቡ ነው የተገለጸው። ኃላፊ ሲናገሩ ታላቁ ክለብ ማንቸስተር ዩናይትድ በኤንቢኤ ዩሮፕ ለመሳተፍ እንዲችል አዲስ የቅርጫት ኳስ ቡድን ለማቋቋም እየሰራ ነው በማለትም ተናግሯል። ፕሬዚዳንቱ አክሎም ይሄ የቅርጫት ኳስ ቡድን መመስረት የክለቡ ስመ ገናናነት በመጠቀም ከአሜሪካ ውጪ የስፖርት እድገትን ለማፋጠን እንደሚጠቅም ገልጿል ሲሉ እንዲሁ አብራርተዋል። ሮሜዮ ላቪያ ሳይሆን ታይለር ጆርጅ ነበር ስሙ የተነሳው ይለናል። ይህ መረጃ ደግሞ ከሰሞኑ በክረምት የዝውውር መስኮት አሌሃንድሮ ጋርናቾ ወደ ቼልሲ ባቀናበት ዝውውር የስምምነቱ አካል እንዲሆን በሮሜዮ ላቪያ ሁለተኛ ስሞች ተወያይተው እንደነበር በሚል ለወጡ ዘገባዎች ታማኙ ፋብሪዚዮ ሮማኖ ምላሹን ሰጥቶም ነበር። ፋብሪዚዮ ሮማኖ በክረምት የዝውውር መስኮት መጀመሪያ አካባቢ ላይ የሁለቱ ክለቦች ሌላኛው የድርድር ነጥብ ሆኖ የተቀመጠው ወጣቱ የቼልሲ የክንፍ ተጫዋች የነበረው ታይለር ጆርጅ እንደሆነ ነው የገለጹት። ከሰሞኑ ማንቸስተር ዩናይትድ ሮሜዮ ላቪያን በክረምት የማስፈረም ፍላጎት እንደነበራቸው እንዲሁም በተደጋጋሚ ጉዳቶች ስጋት አድሮባቸው እንደተውት የሚያስረዱ መረጃዎች እንደወጡ ይገለጽም ነበር። በዚህም የተነሳ አንድሬ ሳንቶስን ማንቸስተር ዩናይትድ ጠይቋል የሚሉ መረጃዎች ቢወጡም ትላንትና ፋብሪዚዮ ሮማኖ እንዳረጋገጠው ሲል ከሮሜዮ ላቪያ ይልቅ ግን ታይለር ጆርጅ ተጫዋች በማንቸስተር ዩናይትድ ራዳር ውስጥ ነበር ሲልም ገልጿል። ሌላኛው ጆሹዋ ዚርክዚ ሮማን ለመቀላቀልም ይፈልጋል። ጆሹዋ ዚርክዚ በሮማው አሰልጣኝ ጋስፔሪኒ ስር መጫወት እንደሚፈልግ ነው የተሰማው። ተጫዋቹ አሰልጣኙ በሚቀጥለው ዓመት የዓለም ዋንጫ ቦታ እንዲያገኝ ሊረዳው እንደሚችል ያምናልም ተብሏል። የሮማው እቅድ መጀመሪያ ከተጫዋቹ ጋር ስምምነት ላይ መድረስ እንዲሁም በመቀጠል ከማንቸስተር ዩናይትድ ጋር መደራደር እንደሆነም ተመልክቷል። ሮማዎች ኔዘርላንዳዊውን ተጫዋች በመጀመሪያ በውሰት አግኝተው በመቀጠል በቋሚነት የግላቸው ማድረግ እንደሚፈልጉ ነው መረጃዎች በስፋት እያመላከቱ የሚገኙት። ስፖርት ዊትነስ ይዞት የወጣው መረጃ ይህንን ሲያሳይ፣ ነገር ግን መጨረሻው መች እንደሆነ አልተረጋገጠም። ማንቸስተር ዩናይትድ ይህን ተጫዋች የመልቀቅ ፍላጎትም የላቸውም። በተለይም በአሁኑ ሰዓት ላይ ቤንያሚን ሴስኮ ጉዳትን ተከትሎ እንግዲህ ወደ አሰላለፍ የመመለስ እድል አለው ሲሉ በርካቶቹም እየገለጹም ይገኛሉ። እንዲሁም ደግሞ የነ ብሪያን ምቤሞ ለአፍሪካ ዋንጫ የሚሄዱ ከሆነ እንደዚህ አይነት ተጫዋቾች እንግዲህ ቦታውን ይሸፍናሉ ተብሎም ይጠበቃል። በዚህም የተነሳ አሰልጣኝ ሩበን አሞሪም የማይለቁ ተጫዋቾች ከሚላቸው ተጫዋቾች መካከል ጆሹዋ ዚርክዚ እንዲሁም ኮቢ ማይኖ ይጠቀሳሉ። ተጫዋቹ ግን ወደ ጣሊያን ዳግም በመመለስ ለሮማ መጫወት ፍላጎት ያሳያል ሲል ነው እንዲሁ የሚገልጸው። ሪዮ ፈርዲናንድ በኮል ፓልመር ላይ ይናገራል። በሁሉም ቦታዎች ላይ ይጫወታል። በጠባብ ቦታዎች ላይ ክፍተትም ይፈጥራል። ቦታዎችን አስከፍቶ ውስጥ ድረስ ገብቶ ጎል ማስቆጠርም ይችላል። ከፊል ፎደን የተሻለ ተጫዋች ነው ሲል ሪዮ ፈርዲናንድ ይናገራል። ነገር ግን በአሁኑ ሰዓት ላይ በጉዳት ምክንያት ይገኛል። ቼልሲዎችም በዚህ ተጫዋች ጉዳት አጋጥሟቸዋል ሲል ነው እንዲሁ የራሱንም ሀሳብም መስጠትም የቻለው። በማንቸስተር ሲቲ መረጃዎች እንግዲህ ከሚነሱ መረጃዎች መካከል ኤርሊንግ ብሮት ሃላንድ ነው። በዚህ ዓመት እንግዲህ እጅግ አስገራሚ አቋሙን እያሳየ የሚገኘው ይህ ኖርዌያዊ አጥቂ እንግዲህ ሀገሩን ለዓለም ዋንጫ ማሳለፉም ይታወቃል። ኖርዌይ ከ28 ዓመት በኋላ ነው እንግዲህ ለመጀመሪያ ጊዜ ወደ ዓለም ዋንጫ ማለፍም የቻለችው። ኤርሊንግ ብሮት ሃላንድ ደግሞ ወሳኙን ሚና እየተጫወተም ተጫዋች ነው። በመጨረሻውን ጨዋታ እንግዲህ ከጣሊያን ጋር ባደረጉት ጨዋታ 2 ጎሎችን ማስቆጠሩን ተመልክተን ነበር። በጃንሉጂ ዶናሩማ መረብም ላይ የተጫዋች በማንቸስተር ሲቲ ቤት አይነኬ ተጫዋች ነው ሲሉ እየገለጹትም ይገኛሉ። ተጫዋቹ አሁንም ቢሆን እንግዲህ በማንቸስተር ሲቲ ቤት በርካታ ዋንጫዎችን ማንሳት እፈልጋለሁ ሲል መግለጹንም ተመልክተናል። ፍሎሪያን ቪርትዝ ለጀርመን ብሔራዊ ቡድን ባደረጋቸው የዓለም ዋንጫ ማጣሪያ ጨዋታዎች እንግዲህ ብዙ የግብ ዕድሎችን የፈጠረ ተጫዋች ነው። 20 የግብ ዕድሎችንም ፈጥሯል። ብዙ የተሳካ ድሪብሎችን ያደረገ ተጫዋች ሲሆን 12 የተሳካ ድሪብሎችን አድርጓል። እንዲሁም ደግሞ 16 ብዙ የግብ ዕድል ሙከሮችን ያደረገ ሲሆን ብዙ ጥፋት የተሰራበትም ተጫዋች ነው። በጀርመን ብሔራዊ ቡድን ለጀርመን ብሔራዊ ቡድን
ከ3 በላይ ጨዋታዎችን አድርጎ ከፍተኛ ሬቲንግ ወይም ደግሞ 7.71 የተሰጠው መሆኑን ስኮርድም ይዘግባል። ነገር ግን በእንግሊዝ ፕሪሚየር ሊግ በሊቨርፑል ቤት ግን ይህን ነገር ማሳየት አልቻለም። ከዚህ በፊት ጁሊያን ኔግልስማን ተናግሮ ነበር። ይህ ችግሩ ከተጫዋቹ ሲሆን ከሱ ጋር የሚጫወቱ ተጫዋቾች ወይም ደግሞ አጋሮቹ ናቸው እንደዚህ አይነት ኳሶችን ይሰጣቸዋል። ነገር ግን እነሱ ሊጠቀሙበትም አልቻሉም። እንዲሁም ደግሞ ለሱ አሲስት ማድረግም አልቻሉም። በዚህም በ11 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ምንም አይነት አሲስት እና ጎል ማስቆጠርም አልቻለም። በአጠቃላይ በሊቨርፑል ቤት እንግዲህ 2 አሲስቶችን ብቻ ነው ማስመዝገብም እየቻለው። ነገር ግን የእንግሊዝ ከፍተኛ ወይም ደግሞ ውዱ ተጫዋች እንደሆነም ይታወቃል። ይህ በተጫዋቹ ላይ ጫናም አይፈጥርም፣ የክለቡ ችግር ነው ሲሉ ጁሊያን ኔግልስማን ተናግሮም ነበር። ይህ ተጫዋች እንግዲህ በጀርመን ብሔራዊ ቡድን አይነኬ የሚባል ወሳኝም ተጫዋች ነው። በእንግሊዝ ፕሪሚየር ሊግ በዚህ ዓመት ኳስን ብዙ ጊዜ የተነጠቁ ተጫዋቾች ይፋም ሆኗል። ሁስኮርድ እንዳወጣው መረጃ መሰረት በዚህ ውድድር ዓመት በፕሪሚየር ሊጉ ኳስን ብዙ ጊዜ የተነጠቁ ተጫዋቾች ይፋ አድርጓል። በዚህም ዝርዝር ውስጥ መሐመድ ቅዱስ 30 ጊዜ ኳስ በመነጠቅ ቀዳሚውን ስፍራ የያዘው ሲሆን ሌላኛው የሊቨርፑል ተጫዋች መሐመድ ሳላህ 25 ጊዜ ኳስ በመነጠቅ ሁለተኛ ደረጃ ላይም ይዟል። ሞርጋን ሮጀርስ 23 ጊዜ፣ ዣኦ ፔድሮ እንዲሁም ደግሞ ጆርጂኒዮ ጉተር እያንዳንዳቸው 22 ጊዜ ኳስን በመነጠቅ ተከታታይ ደረጃን መያዝ የቻሉም ተጫዋቾችም ናቸው። ዋታሮ ኢንዶ ቅሬታም አቅርቧል። የሊቨርፑል ተጫዋች የሆነው ዋታሮ ኢንዶ በዚህ ውድድር ዓመት ባገኘው የጨዋታ ጊዜ እንዳልተደሰተ ነው የተገለጸው። በዚህ ውድድር ዓመት ባገኘው የጨዋታ ጊዜ ሙሉ ለሙሉ ደስተኛ አይደለሁም። ከዓለም አቀፍ ጨዋታ እረፍት ጊዜ በኋላ ወደ ሊቨርፑል ተመልሼ ጠንክሬ እየሰራው እገኛለሁ። የተሻለ አቅሜን ለማሳየትም እሞክራለሁም ሲል ገልጿል። በሊቨርፑል ቤት ሁሌም መጫወትም እፈልጋለሁ። በአሁኑ ሰዓት ላይ ይህን ነገር እድል አለማግኘቴ ያስቆጨኛል። ነገር ግን ሁሌም ጠንክሬ እሰራለሁ ሲል ነው እየገለጸ የሚገኘው። ሌላኛው የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱዌል በዓለም ዋንጫ ላይ በቀይ መስመር ተከላካይ ላይ የሚጫወቱ ተጫዋቾች በቅደም ተከተል እንዲህ በማለትም ተናግረዋል። ያረል ኳንሳ ከ21 ዓመት በታች የአውሮፓ ዋንጫዎች ጨምሮ ለሊቨርኩሰን እያንዳንዱን ጨዋታ ወይም ደግሞ ደቂቃዎችም ተጫውቷል። ስለዚህ በአሁኑ ሰዓት ላይ ከትሬንት አሌክሳንደር አርኖልድ ይልቅ እሱ በትንሹ ቦታ ላይ ቀዳሚ ይሆናል ሲል ነው እየገለጹ የሚገኙት። ትሬንት አሌክሳንደር አርኖልድ በጉዳት ምክንያት እንግዲህ ለእንግሊዝ ብሔራዊ ቡድን አልተመረጠም። በሚቀጥሉት ጊዜያትም ምናልባትም ጃራል ኳንሳ ተመራጭ ይሆናል ሲሉ አሰልጣኙ እንዲሁ ፍንጭ መስጠትም ችሏል። ቪኒሺየስ ባላንዶርን ማሸነፍ ይችላል ብለህ ታስባለህ ተብሎ ተጠይቆ ነበር። እንግዲህ ካሪም ቤንዜማ በዚህ ሰዓት እንግዲህ ሲናገር እንዲህ በማለትም ነበር። እኔ እንደማስበው አንድ ቀን ሊያሸንፍ ይችላል። ከባድ ነው፣ ነገር ግን ማድረግ የሚያስችል አቅምም አለው። እሱ በሜዳ ላይ ስላለው ጨዋታ ብዙ ትኩረትን አድርጎ ሌላውን ነገር ወደ ጎን ትቶ መስራት እንዳለበት የተረዳ ጊዜ ሽልማት ማሳካት ይችላል ሲል ነው የሚናገሩ። እሱ ባላንዶርን ለማሸነፍ የሚያስችል ምርጥ ብቃት እንዲሁም ደግሞ ማሸነፍ የሚያስችል ቦታ ላይ ይገኛል። ሪያል ማድሪድ ለማሸነፍ ከሪያል ማድሪድ የተሻለ ቦታ የለም ሲል ነው እንዲሁ የሚገልጸው። ሌላውንም ሀሳብ ሲገልጽ እንግዲህ ቪኒሺየስ ጁኒየር ትልቅ ልብ ያለው የተለየ ሰው ነው። ሁልጊዜ ከሌሎች መማርም ይፈልጋል። ሰዎች በጣም ብዙ ጫና እሱ ላይ ያደርሱበታል። እያንዳንዱ ጨዋታዎች ላይ ቢሆንም ጫና ተቋቁሞ በዛ ደረጃ መቀጠል አይችሉም ነበር ሲል ነው የሚገልጸው። እሱ አሁንም ወጣት ነው፣ ነገር ግን ደግሞ ካሁኑ ብዙ ጨዋታዎችን ለሪያል ማድሪድ ተጫውቷል። በክለቡ የተሰራውን መርሳትም የለብንም። አሁንም ቢሆን መጥፎ ነው ልንልም አንችልም። ፍትሃዊ አይደለም፣ ጥሩ ነው ያለው ነገር ግን ከዚህም በላይ መስራትም ይችላል ሲል እንዲሁ ሌጀንድ ካሪም ቤንዜማ ስለ ሪያል ማድሪድ እንዲሁም ስለ ቪኒሺየስ ጁኒየር ይናገራል። ራሱን ማስተካከል የሚችል ከሆነ በተለይም በጸባይ ደረጃ እጅግ በጣም ጥሩ ተጫዋች ነው፣ ነገር ግን እሱ ላይ ጫና መፍጠርም የለባቸውም እናንተ ሲል ጋዜጠኞቹን እንዲሁ ተግዛዝም መስጠትም ችሏል። አንድሬ ሉኒንም ይናገራል። ለዩክሬን ብሔራዊ ቡድን ተጠርቼ አልጫወትም ስለማለቴ የሚናፈሱ አሉባልታዎች ተራ እንዲሁም መሰረተ ቢስ ናቸው ሲል ይገልጻል። ለሀገራዊ ብሔራዊ ቡድን ያለኝ ፍቅር እንዲሁም ታማኝነት ለድርድር የሚቀርብም አይደለም። አንድ ጊዜ ላለመሳተፍ አስቤ አላውቅም ሲል ነው የሚገልጸው። ለብሔራዊ ቡድን አልጫወትም ሆነ በእኔ ቦታ ላይ ሌላ ሰው መጠራት የኔ ችግር አይደለም፣ የአሰልጣኙ ውሳኔ ሲሆን ዋናው ትልቁ ጉዳይ የብሔራዊ ቡድን ስኬት ነው። የሚታተሙ ጽሁፎች መሰረት የሌላቸው እንዲሁም የሙያ ስነ ምግባር የጣሱ ናቸው ሲል አንድሬ ሉኒንም ይናገራል። ፒርስ ሞርጋን ይናገራል። ክሪስቲያኖ ሮናልዶ ከትራምፕ ጋር እንደሚገናኙ አረጋግጣለሁ ሲል ነው የሚናገረው። ፖርቹጋላዊ የእግር ኳስ ኮከብ ክሪስቲያኖ ሮናልዶ በትላንትናው ዕለት ወደ አሜሪካ እንደሚያመራ እየተዘገበም ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክሪስቲያኖ ሮናልዶ በነጩ ቤተ መንግስት እንደሚቀበሉት ተናግሯል። የክሪስቲያኖ ሮናልዶ የአሜሪካ ጉዞ በስፋት ይዘገብ እንጂ ከነጩ ቤተ መንግስትም ሆነ ከሮናልዶ ጋር የተሰጠ ምንም አይነት ጋዜጣዊ መግለጫም የለም። አሁን ላይ ከክሪስቲያኖ ሮናልዶ ጋር ቅርብ ግንኙነት ያለው ጋዜጠኛ ፒርስ ሞርጋን እውነት መሆኑን አረጋግጣለሁ ሲል በማህበራዊ ትስስር ገጹም ገልጿል። ሮናልዶ በቅርቡ ባደረገው ቃለ ምልልስ ፕሬዚዳንት ዶናልድ ትራምፕን አግኝቶ ማነጋገር እንደሚፈልግም ገልጾም ነበር። ሮናልዶ በወቅቱ
ፕሬዚዳንት ዶናልድ ትራምፕን ዓለም ለመለወጥ የሚችሉ ሰው ናቸው ሲል ገልጿቸውም ነበር። ፕሬዚዳንት ዶናልድ ትራምፕ ከሮናልዶ ጋር በሚነጋገሩበት ዕለት ከሳውዲ አረቢያው ልዑል ወራሽ መሐመድ ቢን ሳልማን ጋር ይገናኛሉ ተብሎም ይጠበቃል። አንቶኒ ይናገራል። ሙኒክ ያልገባው ሪያል ቤቲስን ላለመክዳት ነው ሲል ነው የሚናገረው። ብራዚላዊው የሪያል ቤቲስ ተጫዋች የሆነው አንቶኒ አሰልጣኝ ቪንሴንት ኮምፓኒ ለባየር ሙኒክ እንዲፈርም ደውለው ጠይቆት እንደነበር ነው የገለጸው። በዝውውር መስኮቱ መጨረሻ ቀን ባየር ሙኒክ እኔን ለማስፈረም ጥረት አድርጎ ነበር ሲል አንቶኒ የገለጸ ሲሆን አሰልጣኝ ቪንሴንት ኮምፓኒ በግል ደውሎልኝ አውርቶኛል ሲል አንቶኒ እኔ አድራቂ መሆን ነግሮኝም ነበር ሲል ነው እንዲሁ የሚገልጸው። ነገር ግን እኔ ለሪያል ቤቲስ ቃል ገብቼላቸው ነበር እናም እነሱን ምክንያት አልፈለኩም። ቤቲስ ለእኔ ትልቅ ቦታ እንዲሁም የደስታዬ ምንጭ ነው ሲል እንዲሁ ሀሳቡን ገልጿል። በባየር ሙኒክ ቤት መጫወት እንዲሁም ደግሞ መሄድም እችል ነበር፣ ነገር ግን ሌላ ነገር መፍጠርም አልፈለኩም። ለሪያል ቤቲስም ታማኝ መሆን ፈልጌ ነበር፣ ይህን ነገር ደግሞ አሳክቻለሁ ሲል ሀሳብ መስጠቱን ተመለከተን። ማንቸስተር ዩናይትድ በጥር የዝውውር መስኮት አዳም ዋርተንን ከክሪስታል ፓላስ ማስፈረም አይችሉም ሲል ምንጮች ለቲም ቶክም ዘግበዋል። አሰልጣኝ ሩበን አሞሪም ቡድኑ ዘግይቶ ያገኘውን ተስፋ ሰጪ ውጤት ተጠቅሞ በዚህ ውድድር ዘመን በፕሪሚየር ሊጉ ከፍተኛ አራቱን ለማሰለፍ ከፍተኛ ጥረት ለማድረግ በማለም ማንቸስተር ዩናይትድ በጥር የዝውውር መስኮት አማካዩን ለማግኘት ጥረት እያደረገ መሆኑን በደንብም ተዘግቧል። ምንጮች ለቲም ቶክ የዝውውር ዘጋቢ ፍሬዘር ፍሬቸር የኖቲንጋም ፎረስት ኮከብ ኤሊዮት አንደርሰን በጥር የዝውውር መስኮት ከፍተኛ አማካይ ኢላማ መሆኑን በማንቸስተር ዩናይትድ ቤት የዘገበ ሲሆን ቲም ቶክ እንዳስረዳው ማንቸስተር ዩናይትድ ለኤንደርሰን 60 ሚሊዮን ፓውንድ እንዲሁም ደግሞ 56 ሚሊዮን ዩሮ ውል እንደሚያገኝ ነው እየገለጸ የሚገኘው። ሆኖም ቀያዮቹ ሰይጣኖች ሁሉንም እድሎችን በአንድ ቅርጫት ውስጥ እያስቀመጡም አይደለም። የክሪስታል ፓላሱ አማካይ አዳም ዋርተን የማንቸስተር ዩናይትድ የምኞት ዝርዝር ውስጥም ገብቷል ሲል ፍሌጀር እንዲሁ በሴፕቴምበር 23ም ዘግቦትም ነበር። ህዳር 17 ላይ ማንቸስተር ዩናይትድ ለዋቶን ጥያቄ ማቅረቡ የሚገለጽ ዘገባ የወጣ ሲሆን አሰልጣኙ አሞሪም የ21 ዓመቱን እንግሊዛዊ ኢንተርናሽናል እንደሚወደው ነው የተገለጸው። ወደ 700 ሺህ የሚጠጉ ተከታዮች ያሉት እንዲሁም በአምስት ታዋቂ ጋዜጠኞች ቡድን የሚተዳደረው ኤክስ ላይ ያለው አካውንት ከቀኑ 6 ሰዓት ላይ እንዲህ ሲልም ገልጾት ጽፎትም ነበር። በክለቡ ያገኘሁት ግንኙነት ለአዳም ዋርተን ጨረታ እየቀረበ እየነገሩኝ ነው ሲል ነው የሚገልጸው። ሩበን አሞሪም ተጫዋቹን ይወዳል እናም ሊቨርፑል ተጫዋቹን ለማግኘት በፊት ፕሮጀክቱን ለአዳም ዋርተን መሸጥ እንደሚችልም ያምናል ሲልም የገለጸ ሲሆን ይህ ወሬ ሌሎች ሚዲያዎች ያልዘገቡት ካለመኖሩ ጋር ተያይዞ ጥንቃቄ ሊደረግበት የሚገባ ቢሆንም የቲም ቶክ የዝውውር ባልደረባ ዲን ጆንሰን ከምንጭ የላከው መረጃ ፓላስ በውድድር ዓመቱ አጋማሽ አዳም ዋርተንን እንደማይሸጥም ገልጾታል። ፓላስ በጥር ዋርተንን መሸጥ ይችል እንደሆነ ሲጠየቅ ጆንስ ለቲም ቶክ ተናግሯል። ለመሆኑ ምንም አይነት ምልክቶችም የሉም፣ እንደዚህ አይነቶች ስምምነቶችም በጥር ወር ላይ የሚደረጉ አይመስለኝም ሲል ነው እየገለጸም የሚገኘው። በሜጋ ገንዘብ ዝውውር እሱን ለማስፈረም ትልልቅ ፍልሚያዎች እንደሚኖር መግለጽ እወዳለሁ፣ ነገር ግን በሱ ላይ ያገኘሁት መረጃ ሁሉ ወደዚያ አያመራም ሲል ነው እየገለጸ የሚገኘው። ፓላስ በዚህ ደረጃ ላይ እንደሚያቆመው አስባለሁ እናም በዝውውር ዘመኑ መጨረሻ ምን እንደሚሆን አብረን እናያለን ሲል ነው የሚገልጸው። በሌላ ዜና ማንቸስተር ዩናይትድ እንዲሁም ማንቸስተር ሲቲና አርሰናል ተቀላቅሏል። በቡንደስሊጋው ምርጥ ወጣት ተጫዋች ለማግኘት ፉክክር ውስጥ መግባታቸው ነው የተገለጸው። ስለ አሌክስ ቻክማን ፈርጉሰን ለማወደስ አንድ የተለየ ማንቸስተር ዩናይትድ ፈራሚ መርጧል። የዩናይትድ ቀያዮቹ ሰይጣኖች አፈታሪክ በሱ በጣም ተደንቋል ሲል ነው የሚገልጸው። እናም በስተመጨረሻ ማንቸስተር ዩናይትድ በጥር የዝውውር መስኮት ዣኦ ጎሜዝን ከወልቨርሃምፕተን ለማስፈረም ይችል እንደሆነ ምንጮች ለቲም ቶክ እየዘገቡም ይገኛሉ። ፓሪስ ሰን ዠርሜን በክረምት የዝውውር መስኮት የማንቸስተር ሲቲውን ኮከብ ኤርሊንግ ብሮት ሃላንድን ለማስፈረም ስምምነት ላይ ደርሷል ይለናል አንድ ታማኝነቱ ያልተገለጸ ጋዜጣ። ዜጎች ሃላንድን በዚህ ዓመት መጀመሪያ አዲስ ኮንትራት አስፈርመውታል። ማንቸስተር ሲቲዎች ሃላንድ በሳምንት 525,000 ፓውንድ እንደሚያገኝም ተዘግቧል። ይህ በፕሪሚየር ሊግ ከፍተኛ ተከፋይም ያደርገዋል ከሊቨርፑል የፊት መስመር አጥቂ መሐመድ ሳላ በልጦም ማለት ነው። ሃላንድ በኮንትራቱ ውስጥ የውል ማፍረሻ እንደሌለው የሚገለጽ ወሬዎች ነበሩ። ነገር ግን የዝውውር ኤክስፐርት የሆኑት ፋብሪዚዮ ሮማኖ አዲሱ ኮንትራቱ የመልቀቂያ አንቀጽን እንደሚያካትትም ነው የገለጸው። ሮማኖ በዚህ ዓመት መጀመሪያ ላይ በዩቲዩብ ቻናሉ እንዲህ ብሎም ተናግሮም ነበር። ኤርሊንግ ብሮት ሃላንድ በማንቸስተር ሲቲ አዲስ የ10 ዓመት ኮንትራት ሲፈራረም እኔ እንደነገርኳቸው የነበረው ሃላንድ በኮንትራቱ ውስጥ የመልቀቂያ አንቀጽም ነበረው።
ከዚያም ስለዚህ ጉዳይ እሱ በሱ የሚጋጩ ዘገባዎችም ነበሩ። አንዳንድ ምንጮች ይህንን መረጃም ክደዋል፣ ሌሎች ምንጮችም አረጋግጠዋል። ዛሬ እንደገና ልነግሮ የምችለው ነገር ቢኖር እኔ የተረዳሁት ሃላንድ በማንቸስተር ሲቲ ውል የመልቀቅ አንቀጽም አለው ሲል ነው እየገለጸ የሚገኘው። ነገር ግን አንቀጹ ለአሁኑ እንዳልሆነ ግልጽ ነው፣ አስፈላጊም ነው። ስለዚህም በዚህ ክረምት ወይም በሚቀጥለው የበጋ ወቅት የመልቀቂያ አንቀጽን ይዘው ለሃላንድ ይደርሱ ይሆናል ሲል ነው እየገለጸ የሚገኘው። በዚህ የበጋ ወቅት ሁሉም በፍጹም ጥርጣሬ ውስጥም የሉም። ነገር ግን ለወደፊቱ የመልቀቂያ አንቀጽ አለ። ስለዚህ ለሚቀጥሉት ዓመታት ሲልም ገልጿል። ለማንቸስተር ሲቲ ከቦሩሲያ ዶርትመንድ ሲፈርም ከነበረው ሁኔታ ጋር ተመሳሳይ የሆነ አንቀጽ ነበረው እንጂ ለመጀመሪያው ወይም ደግሞ ለሁለተኛው ሲዝን ፈጣን አንቀጽም አልነበረውም። ለዚህ አንቀጽ ተመሳሳይ ሁኔታም አለው። ሃላንድ በማንቸስተር ሲቲ ኮንትራት የተፈራረመው ደስተኛም ስለሆነ ነው። በፕሮጀክቱ ስለሚያምን፣ ከክለቡ ጋር ጥሩ ስሜት ስለሚሰማው፣ ከከተማው ጋር፣ ከቅርብ ሰዎች ጋር፣ ከፔፕ ጋርዲዮላ ጋር፣ ከአመራሩ ጋር እንዲሁም አሁን ላይ የፔፕ ጋርዲዮላ ጥሩ ሰው ነው ሲል ነው እየገለጸ የሚገኘው። በዚህም እጅግ በጣም ደስተኛ ሆኖም አግኝቶታል። ኤርሊንግ ብሮት ሃላንድ እንደ ጎንካሎ ራሞስ እንዲሁም ደግሞ ካንግሊ በቅርቡ በሚጠቀሙት የክረምት የዝውውር መስኮት የፒኤስጂ ቅድሚያ የሚሰጠው ጉዳይም ሆኗል። ክለቡ ጥቃቱን ለማጠናከር አዲስ ኮከብም ይፈልጋሉ። ዘገባውም አክሎ ማንቸስተር ሲቲ ሃላንድን ለመልቀቅ ምንም አይነት ፍላጎት የላቸውም። ክለቡ የማይናካ እንዲሁም በእንግሊዝና በአውሮፓ የበላይነታቸውን ለማስጠበቅ ቁልፍ እንደሆነም ቆጥረውታል። ነገር ግን ተጫዋቹን ለማንቀሳቀስ የሚገፋፋ ከሆነ ለድርድር በሩ ሊከፈት የሚችልበት እድል እንዳሉ ነው እየተገለጸ የሚገኘው። ሃላንድ ለአዳዲስ ልምዶች በሩን እንዲዘጋ በማሳወቁ ፍንጭ ፒኤስጂ ብሩህ ተስፋ እንዲኖረውም ያደርገዋል። በ25 ዓመቱ አጥቂው በእርጋታ የወደፊቱ ህይወቱን እየገመገመም ነው የሚገኘው። እርሱም ስራውን አሁን ሊወዳቸው የሚገቡ በርካታ ጉልህ ድርሻዎች እንዳሉት ተገንዝቦ በቅርብ ሳምንታት ውስጥ ፔፕ ጋርዲዮላ ከዚህ የውድድር ዘመን በኋላ ዜጎችን ሊለቅ እንደሚችል ተዘግቧል። እናም የቀድሞ የማንቸስተር ሲቲ ፋይናንሻል አማካሪ ስቴቫን ቦርማን አይገርምም ሲል ነው እየተናገረ የሚገኘው። ማወቅ በጣም ከባድ ነው። ጽሁፉን የጻፈው ጋዜጠኛ ጉዳዩን ብቻ አይደለም ያዘጋጀው፣ ማለት ግልጽ የሆነ አንድ ነገር የሆነ ነገር ነው የተናገረው ሲሉ ሀሳባቸውንም ገልጿል። እኔ እንደማሰበው እንደ ማንኛውም አይነት እንደዚህ አይነት አስተዳደሮች ለረጅም ጊዜ እዚያ እንዲቆዩ በባርሴሎና ካደረጋቸው ቁልፍ ውስጥ በእርግጥ የሚመስልም ነገርም ነበረው። በባየር ሙኒክ ካደረጋቸው ጨዋታዎች በ3 እጥፍም ይበልጣል። ስለሆነም አብዛኛው የአሰልጣኝነት ህይወቱ በማንቸስተር ሲቲ አሳልፏል። ማንቸስተር ሲቲ ቤትም ጥሩ እንቅስቃሴ አሳይቷል ሲል ስለ ፔፕ ጋርዲዮላ እንዲሁ አንስቷል። ማንቸስተር ዩናይትድ በፕሪሚየር ሊጉ ተቀናቃይ ሊቨርፑል የሚፈልገውን አማካይ የማስፈረም ፍላጎትም ተቀላቅሏል። ማንቸስተር ዩናይትዶች የኤዜድ አልካማሩ የመሃል ሜዳ ተጫዋች የሆነውን ኬስ ስሚትን ፍለጋ አፋጥኖታል ነው እየተባለ የሚገኘው። ክለቡ የ19 ዓመቱ ወጣት የረጅም ጊዜ መልሶ ግንባታቸውን የማዕዘን ድንጋይ አድርገው እንደሚመለከተው ሴንተር ቪቪልም እንዲሁ ዘግቦታል። ሆላንዳዊው ኮከብ ተጫዋች በአውሮፓ ካሉ ወጣት አማካዮች አንዱ ሆኖ ብቅ ያለው በፕሪሚየር ሊጉ ከፍተኛ ትኩረትን ይስባል። እናም ኤዜድ አልካማር ከውድ የአካዳሚ ምርቋን ውስጥ ለመለያየት 25 ሚሊዮን ፓውንድ ይፈልጋል ተብሎም ይጠበቃል። ቀደም ሲል የኔዘርላንድ ወጣቶች ዓለም አቀፍ የሆነው ስሚት በዩኤፋ ዩዝ ሊግ ውስጥ ከፈጸመ በኋላ እንዲሁም ወደ ኤዜድ አልካማር የመጀመሪያ ቡድን ከተቀላቀለበት ጊዜ ጀምሮ በከፍተኛ ደረጃ ላይም ወደ ላይ እየተጓዘም ይገኛል። ኬስ ስሚት በፕሪሚየር ሊግ ውስጥ አድናቂዎችም አሉት። ቴክኒካል ጥራቱ፣ የፕሬስ ተቃውሞ እንዲሁም ደግሞ ልዩ እይታው ከአውሮፓ አማካዮች ውስጥ መሪ እንዲወዳደርም አስችሎታል። በመላው አውሮፓ የሚገኙ ስካውቶች በባለቤትነት ችሎታው ብቻ ሳይሆን በታክቲካል ብልህነቱ ከአመታት ባለፈ በብስለት የተደነቁበት ባህሪም በዩናይትድ ራዳር ላይ አጥብቀው እንዲይዙትም ተደርጓል። የማንቸስተር ዩናይትድ ሊግ ተቀናቃይ ሊቨርፑልም ሆላንዳዊን ተጫዋችን ለማስፈረም ፍላጎትም አሳይቷል። የእሱን የማስፈረም ፍላጎት የበለጠ አስደሳችም ያደርገዋል። ምንጮች እንደሚያመላክቱት ማንቸስተር ዩናይትድ የምልመላ ዳይሬክተር ክሪስቶፈር ቪቬል ስለ ስሚት በዚህ በኩል መወያየቱን እንዲሁም በአሁን ጊዜ በገበያ ላይ ካሉ በጣም የተሟላ ወጣት የመሃል ሜዳ ተጫዋቾች አንዱ መሆኑን አጉልቶም ያሳየናል። ቪቬል የክለቡ ስካውት ቡድን ወጥነት፣ ቁጥጥር እንዲሁም ደግሞ ዘላቂነት በሌለው የዩናይትድ አማካይ ክፍል ውስጥ ጥሩ የረጅም ጊዜ ጭማሪ አድርገው በማየት ስሚትን በውድድር ዘመኑ በሙሉ በቅርበት ሲከታተሉት እንደቆዩ ነው የተገለጸው። ማንቸስተር ዩናይትድ ሁለገብ
አማካይም እንደሚፈልጉ ነው የተገለጸው። የስሚት ሁለገብነት ለዩናይትድም ትልቅ ይግባኝም ይሰጠዋል። እንደ ትልቅ ጥሩ ተጫዋች ወይም ደግሞ የላቀ ሚና ያለው ኳሱን በማገድ ጫና ውስጥ በመቀበል እንዲሁም ደግሞ በመግፋት ረገድ እየተካነ ተጫዋችም ያደርጉታል። ካርሎስ ካሴሚሮ በመጨረሻዎቹ የህይወት ዘመናቱ ሲቃረብ ማኑኤል ኡጋርቴ አሁንም መላመድ እንዲሁም ደግሞ ኮቢ ማይኖ የራሱን አሻራ የማሳረፍ እየታገለ ሳለ በዩናይትድ የወደፊት እቅዶች ውስጥ ማዕከላዊ ተጫዋቾች ለመሆን ለወጣቱ እንዲሁም በቴክኒካል ተሰጥኦ ላለው አማካይ ግልጽ ክፍተትም ይፈጥራል። ተፎካካሪዎቻቸውን ከአውሮፓ ብሩህ ጎረምሳ አማካዮች አንዱን ማሸነፍ መቻላቸው በዚህ እንዲሁም በቆራጥነት የተመካ ጥሩ ነገሮችን በኦልትራፎርድ ያለው አላማም ግልጽ ነው። የመሀል ሜዳው መልሶ ግንባታም ተጀምሯል። እናም ስሚት ቀጣዩን ዘመን ሊቀርጹ ይችላሉ ብሎ ካመኑባቸው ስሞች አንዱ መሆኑ ነው እየተገለጸም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የሮብ የጧት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በሌሎች ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ሙሉ እንዲሆንላችሁ ዳግም ተመኘን።